አላደርግልሽም በማለት የመጨረሻ ማስጠንቀቂያ ሰጣት። ወይዘሮ ሄለንም ቆይ አንተ ማን ስለሆንክ ነው ከዚህ ቤት የምታስወጣኝ በማለት ከቤሉል ጋር ትልቅ ጸብ ውስጥ ገብተዋል። ወይዘሮ ሄለን ከቴዲ ጋር ያላቸውን ግንኙነት ልታስረዳው ብትሞክርም ቤሉል ግን በጣም በተደጋጋሚ አይችሻለሁኝ፣ በዛ ላይ ደግሞ አጎቴ ስላንቺ በጣም ብዙ ነገር ሲነግረኝ ነበር። እኔ ግን አንቺ በጣም ጥሩና መልካም ሰው እንደሆንሽ ነበር የማስበው። በጣም እወድሽ ነበር፣ አከብርሽም ነበር። አንቺ ግን ይህ ክብር የሚገባሽ አይነት ሴት አይደለሽም ብሎ ተናገራት። ወይዘሮ ሄለንም በጣም ጭንቀት ውስጥ ገብታለች። ምክንያቱም ከገጠር ስታመጣቸው የነበሩት ህፃናት ቤተሰቦች አሁን አድራሻዋን እያገኙትና ወደ እሷ ተቃርበዋል። አሁን ከዚህ ነገር ውስጥ በምንም አይነት መንገድ ልታመልጥ አትችልም። ወይዘሮ ሄለን የመጨረሻ ጣፋንቷ የሚሆነው እስር ቤት ነው። በዛ ላይ ደግሞ እሷ በጣም ጥሩ ሰው ናት ብለው የሚያስቡ እና አይንዬና እነ ቤሉልም ስለ እሷ ማንነት በደንብ ጠንቅቀው ያውቃሉ። እንግዲህ ቤሉል እስካሁን ድረስ ስለ ወይዘሮ ሄለን ምንም የሚያውቀው ነገር የለም። በትንሹም ቢሆን ወይዘሮ ሄለን ጥሩ ሰው እንዳልሆነች አውቋል። ነገር ግን በዚህ ልክ ጨካኝ ትሆናለች ብሎ በጭራሽ አያስብም። አሁን ላይ ወይዘሮ ሄለን እንዳለ ሙሉ ቤተሰቡ ስለ እሷ ማንነት በደንብ የሚያውቅበት ጊዜ ደርሷል። ሌላው ደግሞ አዶኒ አሁን ወደ አባቱ ገዳይ ማን እንደሆነ እየደረሰበት ያለ ይመስላል። ምክንያቱም አሁን ትኩረቱ ወይዘሮ ሄለን እና ወይዘሮ ሄለን ብቻ ሆናለች። የአዶኒ ጥርጣሬም ወይዘሮ ሄለን እና ቴዲ ናቸው። አሁን አዶኒ አይኑን ወይዘሮ ሄለን እና ቴዲ ላይ ጥሏል። በዛ ላይ ደግሞ ወይዘሮ ሄለን ቤሉልም አይን ውስጥ ገብታለች። እስካሁን ድረስ ቤሉል ስለ ወይዘሮ ሄለን መልካም እናትና ጥሩ ሰው መሆኗን እንጂ ስለ እሷ መጥፎነት ምንም የሚያውቀው ነገር ስለሌለ፣ አሁን ግን የምታደርገው ነገር ሁሉ ደስ ስላላለው ወይዘሮ ሄለንን መከታተል ጀምሯል። ሌላው ደግሞ እነ አይንዬም ቢሆኑ ከዛ ቤት የሚወጡበት ጊዜ በጣም ቅርብ ነው። መኮም እንግዲህ ሳይታወቅ ስራ ጀምሮ እየሰራና ገንዘብ ማግኘት ጀምሯል ማለት ነው። ስለዚህ ከዛ ቤት የመጀመሪያ እቅዱና አላማው ቤተሰቡን ይዞ ከዛ ቤት ወጥቶ ቤት ተከራይቶ መኖር ነው። በዛ ላይ ኑኑዬም አሁን ስራ አግኝታለች። አሁን ኑኑም መኮም እየሰሩ ስለሆነ ቤተሰቦቻቸውን ይዘው ከዛ ቤት የሚወጡበት ጊዜ በጣም ቅርብ ነው። ኑኑዬ ሰው ቤት መኖራችን በጣም ለበጎ ነው፣ ብዙ ነገር አስተምሮኛል እያለች ስትናገር ነበር። መኮ ግን ሰው ቤት መኖር ምንም ለበጎ ነው የሚባል ነገር የለውም እያላት ነበረ። ኑኑዬ ግን ይኸው አንተ እንኳን ተረጋግተህ መኖር ጀምረሃል፣ በጣምም ትዕግስተኛ የሆንክ ነው። እዛ እኮ ገጠር በነበርንበት ሰዓት በጣም ጸበኛ ነበርክ፣ ካገኘኸው ጋር ዝም ብለህ መጣላት ነበር። አሁን እኮ እዚህ በጣም ትዕግስተኛ ሆነሃል፣ ይሄ ራሱ አንድ ነገር ነው እያለች ስትናገር ነበር። ሌላው ደግሞ ወዳጅ መስሎ የቀረበን ሁሉ ለእኛ ያስብልናል ማለት እንዳልሆነና የሳመው ሁሉ ወዳጅ እንዳልሆነ፣ ሁሉም ሰው ጥሩና መልካም ሰው ነው ብዬ አስብ ነበር። ነገር ግን ሁሉም ሰው ጥሩና መልካም ሰው እንዳልሆነ በደንብ ተረድቼበታለሁ እያለች ኑኑዬ ስትናገር ነበር። እንግዲህ ይህንን ነገር የተናገረችበት ምክንያት እነ ወይዘሮ ሄለን በጣም ጥሩ ሰዎች ይመስላሉ፣ ነገር ግን ከጀርባቸው ደግሞ በጣም ክፉና ጨካኝ ሰው እንደሆኑ ኑኑዬ በደንብ ስለምታውቅ ነው። አይንዬ እንግዲህ ነገሩ ባይገባትም አንቺ በጣም አስተዋይ ነሽ እያለች ስታሞግሳትና ስታመሰግናትም ነበር። ሌላው ደግሞ መሰረት ከቴዲ በጣም ትልቅና ውድ የሆነ ስጦታ መጥቶላታል። እንግዲህ ያን ስጦታ ከመስጠቱ በፊት ስለ ስጦታው አውርቷት ነበር። እሱ ምንድን ነው ይህን ስጦታ የምሰጠው ለማገባት እና በጣም ለመወዳት ሴት ነው ብሎ ነግሯት ነበር። አሁን ያንን ስጦታ በኑኑ አማካኝነት ሲልክላት ይህን እኮ ስጦታ ለማገባት ሴት ነው የምሰጣት እያለ ነበር። እንዴት ለእኔ ሰጠኝ እያለች ነበር። ስለዚህ ሄጄ ማግኘት አለብኝ ብላ ወደ ተቀጣጠሩበት ወይም ደግሞ ሁልጊዜ ወደሚገናኙበት ቦታ ሄዳ ነበር። ቴዲም ከቆይታ በኋላ ሲመጣ እንግዲህ ስለ ስጦታው ስትጠይቀው ምክንያቱም የማገባው አንቺን ስለሆነ ነው ላንቺ የሰጠውሽ ብሎ ለመሰረት ይነግራታል ማለት ነው። አንተ መቼም የኔ ባል ልትሆን አትችልም፣ ቆይ አንተ ግን ማስመሰሉን እንዴት ነው የቻልክበት እያለች ቴዲን ትናገረዋለች። ቴዲም ቆይ ግን ምን አድርጌሽ ነው? መጀመሪያ እኮ ተነጋግረን ችግሩን ፈተነው ነበር። አሁን ላይ ግን በጣም ሌላ ሰው እየሆንሽብኝ ነው። ቆይ ምን ተፈጥሮ ነው እያለ የሆነውን ነገር ሁሉ ይጠይቃታል። መሰረትም ደግሞ አንተ የምትሰራውን ነገር ለአንተ ደግሜ መናገርና ማብራራት አይጠበቅብኝም። የምትሰራውንና የምታደርገውን ነገር ሁሉ በደንብ ታውቃለህ እና ለምንድን ነው እኔ የምነግርህ አለችው። ቴዲም ቆይ ስለምን እንደምታወሪ ምንም አልገባኝም። እኔ እኮ በጣም ጥሩና መልካም ሰው ለመሆን እየሞከርኩ ነው።
ብሎ ይነግራታል ማለት ነው። መሰረትም እንግዲህ በጣም ብዙ ከተጨቃጨቁ በኋላ የተፈጠረውን ነገር እና ለምን እንደተቀየረችበት ትነግረዋለች። የተቀየረችበት ምክንያት እነ ሄለን ቤት እንደመጣ ለመሰረት መርዝ እንደሰጧት ሲያወሩ እንደሰማች እናም የሰጣት መርዝ ደግሞ እንዳልሰራላት ወይዘሮ ሄለን ስታወራ እንደሰማችው ነገረችው። ቴዲም በዚህ ነው እንዴ ብሎ ነገሩ በጣም ቢያናድደውም ነገር ግን ደግሞ ስለ ሁኔታው በደንብ ላስረዳሽ ብሎ ይጠይቃታል። አዎ ወይዘሮ ሄለን አንቺንን የሚገድል መርዝ እንዳዘጋጅላት እና እንድሰጣት ጠይቃኝ ነበር። ነገር ግን እኔ የሰጠኋት የተፈጨ ስኳር ነው እንጂ መርዝ አልነበረም። ምክንያቱም በዛን ሰዓት እኔ እምቢ ብላት ኖሮ ምናልባት ከሌላ ሰው ያንን ነገር መፈለጉ አይቀርም። ስለዚህ አንቺን ለማዳን ያለኝ አማራጭ ይሄ ብቻ ስለሆነ የተፈጨ ስኳር ሰጥቼ አታለልኳት ብሎ ለመሰረት ሁሉንም ነገር ነገራት። መሰረት ሁኔታው በጣም ግራ ቢያጋባትም በዚህ ደግሞ ልታታልለኝ እንዳትሞክር ብላ መሰረት ትጮህበታለች ማለት ነው። ነገር ግን ቴዲ እመኚኝ የሆነው ይሄ ብቻ ነው፣ ሌላ እኔ አንቺን ለመጉዳት ያደረግኩት ነገር ምንም የለም ብሎ ቴዲ ሁሉንም ነገር ለማስረዳት ሞከረ። መሰረት ቴዲን በጣም ነው የምትወደው። ነገር ግን ደግሞ ስራው በጣም ስለሚያናድዳት እና ስለሚያበሳጫት ከሱን ለመራቅ ትሞክራለች። ነገር ግን አትችልም። በዛ ላይ ደግሞ ያንን ነገር ነግሮ በደንብ ሲያስረዳት ነገሩ እሷ እንዳሰበችው ሳይሆን ሲቀር በጣም ነው ደስ የሚላት። ነገር ግን ያንን ደስታዋን ደግሞ እሱ ፊት ማሳየት አትፈልግም። ይህን ሁሉ ነገር ነግሮ ማብራሪያ ከሰጣትና እሷን ለመጉዳት ምንም ነገር እንዳላደረገና እሷን እንደውም ከወይዘሮ ሄለን እየጠበቃት እንደሆነ ሲነግራት መሰረት በጣም ነው ደስ ያላት። ነገር ግን በሱ ፊት እንዳመነችው ልታሳየው አልፈለገችም። ቴዲም በጣም እየተጎዳ እንደሆነ ልትረዳው እንደሚገባ ከነገራት በኋላ መሰረትም ትንሽ አንገራግራ ላስብበት፣ በቃ ሌላውን በስልክ እናወራለን፣ ስለዚህ አሁን በጣም ስለመሸ መሄድ አለብኝ ብላ ወደ ቤቷ ትሄዳለች። ቴዲም እሺ በቃ ብሎ ስልክ ሲደውልልሽ ግን ልታነሽልኝ ይገባል ብሎ በዚህ ተስማምተው ወደ ቤት ይሸኛታል ማለት ነው። ሌላው ደግሞ ኤልሹ ናት። ኤልሹ እንግዲህ ከዛ ቤት ከጆ ጋር ተስማምተው ወጥታ ነበረ። ነገር ግን ጆ ደግሞ ይህ ጥሩ እንዳልሆነና ከቤተሰቦቿ ቤት መውጣት እንደሌለባት ውጪ ለሷ በጣም መጥፎ እንደሆነና ጥሩ እንዳልሆነ አሳምኖ ወደ ቤት እንድትመለስ አድርጓት ነበር። ይህ ነገር እንግዲህ ኤልሹን በጣም አበሳጭቷታል። ምክንያቱም አምኜህ ነበር እኮ እንዴት እንደዚህ ታደርገኛለህ? በዛ ላይ ደግሞ ከቤት የወጣሁት በጣም በብዙ መከራ ነው፣ እንዴት እንደዚህ ታደርገኛለህ? ብላ ከዚህ በኋላ ግን ዓይንህን ማየት አልፈልግም ብላ ተናዳበት ነበር የሄደችው። እንግዲህ በዚህ ድርጊቱ ደግሞ አዶኒ ጆን በጣም ትክክል እንደሆነና መክሮ ወደ ቤት እንደመለሳት ይህ ስራ ደግሞ ጥሩ እንደሆነ እየነገረው ነበረ ማለት ነው። ነገር ግን ጆም ደግሞ አምናኝ ነበር፣ ስለዚህ ልከዳት አይገባም ነበር እያለ ባደረገው ነገር በጣም ተጸጽቷል። አዶኒም ደግሞ ቢሆንም ግን ሲያልፍ ታመሰግንሃለች እያለው ነበር። አዶኒ እንግዲህ የኤልሹ በባለፈው ያደረገችው ነገር በጣም አናዶት ነበር። ማለት ለጆ ወንድሟ እንዳልሆነ እንደነገረችው ጆ ሲነግረው ነበረ ማለት ነው። አዶኒ እንግዲህ በዚህ በጣም ተናዶ ኤልሹን አኩርፏትም ነበረ ማለት ነው። ነገር ግን አሁን ላይ ግን ልክ እንደ ወንድም እየተንከባከባት ነው። ምክንያቱም አሁን ከቤተሰቦቿ በጣም ተጭንቃ በነበረበት ሰዓት ብዙ ስራዎችን ጥሎ ወደ እሷ መጥቶ ነበር። በዛ ላይ ደግሞ በጣም ብዙ ጊዜ ሊያረጋጋት እየሞከረ ነበር። ያደረገችው ነገር በጣም መጥፎ እንደሆነ እያወቀ ነገር ግን ደግሞ ከቤተሰቦቿ ጋር ችግሯን በመነጋገር እንድትፈታ እየመከራትና እያረጋጋት ነበረ ማለት ነው። አዶኒ እዛ ቤት ልክ ራሱን እንደ ቤተሰብ አድርጎ ስለሚያይ ኤልሹንም ልክ እንደ እህቱ ነው የሚያያት። ከቤሉልም ይልቅ ደግሞ አዶኒ በጣም ይረዳታል። ነገሮችን እንድታስተውል እየመከራት ነበረ ማለት ነው። ኤልሹ ግን በጣም ልክ አላደረገችም። ምክንያቱም ከቤተሰቦቿ ጋር ብትጣላም ያጠፋችው ደግሞ እራሷ ናት። ስለዚህ ከቤት መውጣት አልነበረባትም። በዛ ላይ ደግሞ ያጠፋችው ጥፋት በጣም ትልቅ ጥፋት ሆኖ እነሱ ግን ምንም አላደረጓትም። ምክንያቷን ጠይቀው በቃ ቢያንስ ቢያደርጓት ወደፊት ትምህርቷን እንድትቀጥል ነው እንጂ ያን ያክል የከፋ ነገር አላደረጓትም። ስለዚህ ቤቱን ጥሎ የሚያስወጣ ነገር ምንም ነገር ስላልደረሰባት ቤቷን ለቃ መውጣት አልነበረባትም። ገና ለገናው ከቤት እንዳትወጭ ተብያለሁ ብላ ከቤተሰቦቿ ቤት ጠፍታ መሄድ አልነበረባትም። ይሄ በጣም ትልቅ ስህተት ነው። ውድ የእንግዳ ድራማ ተከታታዮች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ቤተሰብ ሆኖ
በቀጣይ ቪዲዮ እስከምንገናኝ ባላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ።